ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዛት የምንመለከተው ጌትሩደን የተመለከቱትን ዘገባዎች ይሆናል። ይህ ተጫዋች እንግዲህ በዛሬው ዕለት ስሙ ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ነገር ግን አሁን ላይ በወጡት መረጃዎች መሰረት ይህ ተጫዋች ወደ ሊቨርፑል አያቀናም እየተባለ ይገኛል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። እንደዚሁስ ይህ ተጫዋች ወደ ሊቨርፑል ቢዘዋወር ይሻላል ወይስ ሌላ ተጫዋችን ቢመለከቱ ይሻላል? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁኝ ቆዩ። ጌትሩደን ዛሬ ከምሳ ሰዓት በኋላ በእኛ ሰዓት አቆጣጠር ማለት ነው ስሙ ከሊቨርፑል ጋር በስፋት ሲያያዝ ነበር። እንደዚሁም ታማኝ ጋዜጠኞች ናቸው የሚባሉት እነ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቲን፣ ሉዊስ ስቴል፣ ቤን ጃኮብስ እና ሌሎችም ይህንን ዘገባም ሲቀባበሉትን መስማትም እችለን ነበረ። በዚህ ዙሪያ የዘገቡትንም ስንመለከት ፋብሪዚዮ ሮማኖ ይዘቱ በወጣው ዘገባ መሰረት ሊቨርፑሎች ከክለቦቹ ጋር ንግግር እያደረጉ እንደሆነም መዘገብም ችሏል። ነገር ግን ደግሞ ዝውውሩ በጣም አስቸጋሪ ሊሆን እንደሚችል፣ ኮምፕሊኬትድ ሊሆን እንደሚችልም በዘገባውም አያይዞ ነበረ። ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ይህ ተጫዋች ወደ ሊቨርፑል የሚሄድ እድሉ 75% ነው የሚል መረጃን ይዞልን ሲወጣ ነበረ። በተመሳሳይ መልኩ ቤን ጃኮብስ እና ሉዊስ ስቴልም ይህንን ዘገባ ነበር ሲናገሩ የነበሩት። ነገር ግን ደግሞ ሁሉም ጋዜጠኞች ያሁን ያሉበት ሁኔታ ውስብስብ እንደሆነም በአያይዞ መናገር ችሏል። ምክንያቱም ይህ ተጫዋች እንግዲህ ንብረትነቱ የአርቢ ሌፕዚግ ነው። ነገር ግን ደግሞ በዚህ ሰዓት በሰንደርላንድ ነው በውሰት ውል እየተጫወተ የሚገኘው። ሰንደርላንዶችም ይህንን ተጫዋች የማስፈረም አማራጭም አላቸው በኮንትራቱ ላይና ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ በመጀመሪያ ደረጃ ከተጫዋቹ ጋር መስማማት አለባቸው። በሁለተኛ ደረጃ ከሰንደርላንድ ጋር እንደዚሁም ደግሞ ከአርቢ ሌፕዚጎች ጋር ራሱ መስማማት መቻል አለባቸውና ይህ ነገር የዝውውር ሂደቱን ውስብስብ ሊያደርገው እንደሚችልም ሲዘግቡም ነበር። እንደዛም ቢሆንም ግን ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ከክለቦቹ ጋርም ንግግርም እንዳደረጉም በእነዚህ መረጃዎችም መናገርም ችለው ነበረ። አሁን ላይ ግን የዝውውር ሂደቱ እንደቆመ ነው እየተነገረ የሚገኘው። በዚህ ዙሪያ እንግዲህ በወጡት ዘገቦችን ስንመለከት ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት በዚህ ሰዓት ሰንደርላንዶች የዝውውር ሂደት እንደቆመ ያምናሉ። ከዚህ በኋላ በዚህ ዙሪያ መነጋገር አይፈልጉም የሚል መረጃን ይዞልን ወጥቷል። ከሱ በተጨማሪም ግን ቤን ጃኮብስ እና አሌክስ ክሩክም ይህንን ነገር ነው እየተናገሩ የሚገኙት። ነገር ግን ደግሞ ይህ ዝውውር ሂደት እንዳይሳካ የሆነበት ምክንያት ምንድን ነው ብለን ስንጠይቅ የተለያዩ አይነት ምላሾችን ነው እያገኘን የምንገኘው። ፋብሪዚዮ ሮማኖ እና ቤን ጃኮብስ እንደ ምክንያት ያስቀመጡት አሌክስ ክሩክ እንደ ምክንያት ካስቀመጠው ጋር የተለያየ ነው። የሁለቱንም ስንመለከት አሌክስ ክሩክ እንደ ምክንያት ያስቀመጠው ይህ የዝውውር ሂደት እንዳይካሄድ ያደረጉት ሊቨርፑሎች ራሳቸው ናቸው። ምክንያቱም ደግሞ ጆ ጎሜዝ በቅርቡ ወደ ሜዳ ይመለሳል። ምናልባትም በቀጣይ በፕሪሚየር ሊጉ ከማንቸስተር ሲቲ ጋር በሚኖራቸው ጨዋታ ላይ በጨዋታው ላይ ኢንቮልቭ ሊያደርግ ይችላል። እንደዚሁም ጀረሚ ፍሪምፖንግም የተፈራውን ያህል አይደለም የተጎዳውና በቅርቡ ወደ ሜዳ ይመለሳል ብለው ይጠብቃሉና በእነዚህ ሁለት ምክንያቶች ጌትሩደን ማስፈረም አልፈለጉም የሚል መረጃን ይዞልን ወጣል። ይህ አሌክስ ክሩክ ያለው ነገር እውነት የሚሆን ከሆነ ግን ሪቻርዲዮንና ማይክል ኤድዋርድስን ብዙ መጠየቅ ያለብን ጉዳዮች ሳይኖሩ አይቀርም። ምክንያቱም በዚህ ሰዓት ሊቨርፑሎች ጆ ጎሜዝ ባይጎዳ ራሱ ጀረሚ ፍሪምፖንግ ባይጎዳ ራሱ ሌላ ተጨማሪ ተጫዋች የግድ ያስፈልጋቸዋል። ያን ብቻም ሳይሆን ጆ ጎሜዝ አሁን ገና ለገና ከጉዳት ተመለሰ ተብሎ እንደዚሁም ጀረሚ ፍሪምፖንግም ከጉዳት ይመለሳል ተብሎ ለቀጣይ እስከ መጨረሻው ድረስ ጉዳት አያጋጥማቸውም ማለት አይደለም። በእግር ኳስ ምንም ነገር ሊፈጠር ይችላል። አሁን ለምሳሌ አያድርገውና ኢብራሂማ ኮናቴ ቢጎዳስ፣ ቨርጂል ቫንዳይክስ ቢጎዳስ፣ እነ ጆ ጎሜዝ ከጉዳት ተመልሷል ተብሎ በእነሱ ብቻ ከቨር ማድረግ በቂ አይመስለኝምና እነዚህ ተጫዋቾች እያሉ ራሱ ሌላ ተጫዋች የግድ መጨመር መቻል አለባቸውና እነዚህ ተጫዋቾች ከጉዳት ስለተመለሱ ብቻ ይህ ዝውውር ሂደት የማይካሄድ ከሆነ ከዚህ በኋላ ለሚያጋጥመው እያንዳንዱ ችግሮች እነዚህ ሁለት ሰዎች የግድ መጠየቅ መቻል አለባቸው፣ ሪቻርዲዮና ማይክል ኤድዋርድስ ብዬ ነው የማስበው። እንደዚሁም ደግሞ ፋብሪዚዮ ሮማኖና ቤን ጃኮብስ ይዘውት የወጡትን ምክንያት ስንመለከት ደግሞ ሰንደርላንዶች ራሳቸው ናቸው ይህንን ነገር እንዳይካሄድ ያደረጉት የሚል መረጃ ይዘውልን ነው እየወጡ የሚገኙትና ይህ የሚሆን ከሆነ አሁንም ምናልባትም ባለቁት ሰዓታት ውስጥም የዝውውር ሂደቱ ሊሳካ የሚችልበት እድል ሊኖር ይችላል ብዬ ነው የማስበው። በተለይ ደግሞ ከጥቂት ሰዓታቶች በፊት ሰንደርላንዶች ይህንን ተጫዋች ለመልቀቅ ፈቃደኛ ናቸው። ነገር ግን ደግሞ ተጫዋቹን ለመልቀቅ በሱ ቦታ የሚጫወት ሌላ ተጫዋችን ይፈልጋሉ የሚሉ መረጃዎችን ስንሰማ ነበርና ምናልባትም የዝውውር ሂደቱ እንዳይቀጥል ያደረጉት ሌላ ተተኪ ተጫዋች ስላላገኙ ሊሆን ይችላልና በቀጣይ ሰዓታቶች
ጨዋታዎች ውስጥም እንግዲህ የተለያዩ ነገሮች ሊፈጠሩ ስለሚችል በዚህ ዙሪያ እንግዲህ በትኩረት መመልከት ያለብን ይመስለኛል። ተጫዋቹ ግን ወደ ሊቨርፑል ቢመጣ ትልቅ ጥቅም ይሰጥ ነበረ። በተለይ ደግሞ በዋነኝነት ቨርሳታይል የሚባል ተጫዋች ነው። በመሀል ተከላካይ ስፍራ ላይ መጫወት ይችላል። በቀኝ ክንፍ ተከላካይ ቦታ ላይ መጫወት ይችላል። እንዲሁም አንዳንድ ሰዎችም በግራ ክንፍም የተከላካይ ስፍራ ላይ መጫወት ይችላል የሚል መረጃን ይዘውልን ወጥቷል። ከዛ በተጨማሪም 6 ቁጥር ቦታ ላይ መጫወት የሚችልም ተጫዋች ነው። በዚህ ሲዘን እንኳን በሰንደርላንድ ያደረጋቸውን ጨዋታዎች ስንመለከት በመሀል ተከላካይ ስፍራ ላይ ተጫውቷል። ቀኝ ክንፍ ተከላካይ ስፍራ ላይ ተጫውቷል። እንደዚሁም 6 ቁጥር ቦታ ላይ ሆልዲንግ ሚድፊልደር ቦታ ላይ መጫወት ይችላልና ቨርሳታይል የሚባል ተጫዋች ነው። ምናልባትም በክረምቱ የዝውውር መስኮት ጆ ጎሜዝ ሊቨርፑልን የሚለቅ ከሆነ የሱ ምርጥ ተተኪ መሆን የሚችል ተጫዋች ነው ብዬ ነው የማስበውና ጆ ጎሜዝ ትቶት የሚሄደውን ቦታ በዚህ ተጫዋች ከቨር ማድረግ ይቻላል። ቨርሳታሊቲውንም በዚህ ተጫዋች ከቨር ማድረግ ይቻላል። ጆ ጎሜዝ እንደሚታወቀው ሁሉም ቦታ ላይ መጫወት ይችላል። በቀኝ ክንፍ ተከላካይ መስመር ላይ፣ በመሀል ተከላካይ ሰፈር ላይ፣ በግራ ክንፍ ተከላካይ መስመር ላይ እንደዚሁም 6 ቁጥር ቦታ ላይ አንድ ሁለት ጨዋታ ላይ ሲጫወት መመልከት እንችላልና እሱ ትቶት የሄደውን ቦታ በደንብ መተካት ይችላል። ከዛ በተጨማሪም ከአሰልጣኝ አርነ ስሎት ጋርም በደንብ የሚታወቁ ነው። በተለይ ደግሞ አሰልጣኝ አርነ ስሎት ፌኖርድን እያሰለጠኑ እያለ ለ3 ዓመታት ይህንንም ተጫዋች ሲያሰለጥኑ ነበረ። ከዛ በተጨማሪም ፌኖርድ በአሰልጣኝ አርነ ስሎት ስር የኤርዲቪዚዮን ዋንጫ በሚያነሳበት ሰዓት ይህ ተጫዋች እንግዲህ የቡድኑ አምበል መሆን የቻለ ተጫዋች ነውና በጣም ጎበዝ የሚባል ተጫዋች ነው። እንደዚሁም ደግሞ ልምድም ያለ ተጫዋች ነው። በተጨማሪም ይሄ የታክቲክ እውቀቱም በጣም የተሻለ የሚባል ነው። ነገሮችን በማንበብ ላይ እንደዚሁም ጨዋታዎችን መቀየር በምትፈልግበት ሰዓት ራሱ የፈለግከውን ያጮት ስታይል መተግበር የሚችል ተጫዋች ነው። እንደዚሁም ደግሞ ከአሰልጣኝ አርነ ስሎት ጋርም አብረው ስለሰሩም የሚፈልገውን የሚያውቅ አይነት ተጫዋች ነውና በዛ ምክንያትም ነበረ ሊቨርፑሎች ይህንን ተጫዋች ማስፈረም የፈለጉት። ከዚህ ውጪ ግን ይህ ተጫዋች ለመጀመሪያ ጊዜ አይደለም ስሙ ከሊቨርፑል ጋር እየተያዘ የሚገኘው። የምታስታውሱ ከሆነ እንግዲህ ባለፈው አመት በተለይ ደግሞ አሌክሳንደር አርኖልድ ሊቨርፑልን መልቀቅ እፈልጋለሁ ካለ በኋላ የእሱን ቦታ ማን ሊተካው ይችላል፣ ማንን ተጫዋች ቢያመጡስ ይህንን ቦታ ከቨር ሊያደርግ ይችላል የሚሉ ነገሮችን ስንመለከት ነበርና ከነዛ ከተመለከትናቸው ተጫዋቾች መካከል ደግሞ አንደኛው ይህ ተጫዋች ነው የነበረውና በተደጋጋሚ ስሙ ከሊቨርፑል ጋር ሲያያዝ የነበረውና አሁንም ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት ማሳየታቸው ያን ያህል የሚያስገርም አይመስለኝም። ነገር ግን ደግሞ በዚህ ሰዓት ላይ ይህ ተጫዋች ወደ ሊቨርፑል የማቅናት ነገሩ አክትሟል ነው እየተባለ የሚገኘው። በቀጣይ እንግዲህ የሚፈጠሩትን ነገሮች አብረን የምንመለከት ይሆናል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ብቻ አይደለም እየተመለከቱ የሚገኙት። ሉዊስ ስቲል ይዞት በወጣው ዘገባ መሰረት ከዚህ ተጫዋችን በተጨማሪም ሌሎች ተጫዋቾችን እየተመለከቱ ይገኛሉ። በተለይ ደግሞ የኢንተር ሚላኑን ደምፍሪንም አሁንም ድረስ እየተመለከቱት ይገኛሉ። እንደውም የኢንተር ሚላን ስፖርቲንግ ዳይሬክተር እንደተናገረው ከሆነ ሊቨርፑሎች ደውለው አነጋግረውን ነበር በዚህ ተጫዋች ዙሪያ የሚል አስተያየትን ሰጥቷልና አሁንም ድረስ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። እኔ ከዚህ ከደምፍሪ ይልቅ ግን የጌትሩደር በጣም የሳበኝ ነገር ቢኖር ምንድነው በመሀል ተከላካይ ስፍራ ላይ መጫወት ይችላል። እንደዚሁም ደግሞ በቀኝ ክንፍ ተከላካይ መስመር ላይ መጫወት ይችላልና ጀረሚ ፍሪምፖንግ ከጉዳቱ ቢያገግም ራሱ ለጀረሚ ፍሪምፖንግ እንደ ተቀያሪ ሆኖ መጫወት ይችላል። ከዛ በተጨማሪም ደግሞ በተለይ በካፕ ጨዋታዎች እንደዚሁም ያን ያህል ቀላል በሚባሉ ጨዋታዎች ላይ ራሱ ቨርጅል ቫን ዳይክን እየተካ ከጆ ጎሜዝ ጋር በቋሚነት ሊሰለፍ ይችላል። የመሀል ተከላካይ ስፍራው ላይም ከቨር ሊያደርግ ይችላል። ከዛ በተጨማሪም ደግሞ ራያን ግራቨንበርከንም ለማሳረፍ መሆን የሚችል ተጫዋች ነውና ቨርሳታሊቲው ከደምፍሪ በተሻለ መልኩ ለሊቨርፑል በጣም ተስማሚ ተጫዋች ነው ብዬ ነው የማስበውና ሊቨርፑሎች ይህንን ተጫዋች ለማስፈረም መፈለጋቸው ያን ያህል የሚያስገርም አይደለም። ነገር ግን ደግሞ በዚህ የጃንዋሪ ዝውውር መስኮት ይህ ተጫዋች ወደ ሊቨርፑል ያቀናሉ የሚለው ነገር ግን አብረን የምንመለከት ይሆናል። ነገ በጣም ወሳኝ የሚባል ቀን ነው። ቢያንስ እንኳን ይህንን ተጫዋች ማስፈረም ባይችሉ ራሱ ሌላ የግድ አንድ ተጫዋች ማስፈረም መቻል አለባቸው። በተለይ ደግሞ የመሀል ተከላካይ ስፍራውንም እንደዚሁም ደግሞ የቀኝ ፉልባክ ቦታውንም ከቨር የሚያደርግ ተጫዋችን ቢያመጡ ለሊቨርፑል ወሳኝ ነው ብዬ ነው የማስበው። እናንተስ በዚህ ተጫዋች ዙሪያ እንደዚሁም ደግሞ በነገው ዕለትስ ሊቨርፑል ተጫዋች ያስፈርማሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።